ተጣላን ያፈነው አፈን እንዳከፍት ብሩኬ ዝም በል አሚረፊ በእናትህ በቃ እኮ መሄድ ካለብህ አንተ ሂድ። አልሄድም። ማነው ግን እንደኔ መጨቃጨቅ ማየት የሰለቸው? ማነው ግን እንደኔ ተስፋ የቆረጠ? የእውነት አሁንስ በጣም እየተናደድኩ ነው። የእውነት በተለይ በብሩኬ እየተናደድኩ ነው። ብሩኬ ከዚህ ሴትዮ ብትርቅ ምን አለበት? ምንድነው ችግርህ ከዚህ ሴትዮ እንዴ? ጭራሽ እሷ በሄደችበት አብረህ ነው እንዴ የምትሄደው? ምን አመጣ ዛሬ ከእሷ ጋር? እሷ እኮ አውቃ ነው እያስከተለችህ የምትመጣው። አውቃ እኮ ነው ከሀይሚ ጋር የሰፋ ልዩነት እንዲኖር የሰፋ ጭቅጭቅ የሰፋ ጸብ እንዲመጣ እኮ ነው እሷ አብረኸኝ ሂድ የምትልህ። አንተ ለምን አይ በቃ እኔና አንቺ አብረን መታየት የለብንም ብለህ ያንተና የሷን ግንኙነት ለምንድን ነው የማትቆርጠው? ብሩኬ በፈጣሪ ስም ረጉበት ውፎይ እንዴ! አሁንስ በጣም አስጠላባችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የእውነት አሁንስ እኔ ጭቅጭቅ በጣም ሰልችቶኛል። በጣም እንዴ! ብሩኬ ግን ምን ነካህ? እባክህ ወዳልሆነ መንገድ እየሄድክ ነው። እባክህ እውነት በጣም አሁንስ ማለት በቃ ባትመጡ ይሻላል ብዬ እንትን አልኩኝ። ምክንያቱም በቃ ስትመጡ እኛ ፍቅራችሁን ነው እንጂ ማየት የምንፈልገው ጸባችሁን ማየት በዚህ ሁኔታ እናንተን አንድም ቀን እናያችኋለን ብለን ስላላሰብንና ስላልገመጠን በጣም እየከበደ ነው ለእኛ ከልብ ለምንወዳችሁ ከልብ ለምናከብራችሁ በጣም እየከበደን ነው። ስለዚህ እባክህ ብሩኬ ምንድነው ችግርህ ከዚህ ሴትዮ እንዴ? እሷ እኮ አውቃ ነው እንደዚህ እያረገቻችሁ ያለችሁ እኮ አውቃ ነው። ለምንድን ነው ማትንቀው? አረ በፈጠራችሁ እንደው የምታውቁ ሰዎች ብሩኬ ቅርብ የሆናችሁ ሰዎች እባካችሁ ይህን ሰው ያስቆሙት። እውነት አስቆሙት። እሷ አውቃ ነው፣ ሴራ ነው። እባካችሁ እኔ ጮኩኝ በቃ ሰለችኝ፣ የሚሰማኝ ያጣሁ። አረ በፈጣሪ ስም እንዴ! ዛሬ እንግዲህ ሀይሚ የመጣችሁ ሶሲንና ዳኒ በመጣላታቸው ሀይሚ እጅግ በጣም ኢሹ እንደሆነች በጣም ብዙ ሰው እየወቀሳት እንደሆነ በጣም ብዙ ሰው በቃ ባንቺ ምክንያት ነው ይሄ የተፈጠረው እያላት ስለሆነ ዳኒንና ሶሲን ብቻ ጠርታ ልታስጣርቅ ልታነጋግር እንዲሁም ደግሞ በመካከላቸው ያለ ችግር ለመፍታት ነበር ዛሬ ዳኒን ጠርታ ሶሲን ጠርታ የመጣችው። ምክንያቱም በጣም ብዙ ሰው በውስጥ ብዙ ነገር እያላት ነው፣ ብዙ ነገር እየተወቀሰች ነው። በውስጥ ብቻ ሳይሆን ሚዲያ ላይም እያየን ነው። ባንቺ ምክንያት ነው ሁሉ የሆነው ይቅር ብትይ ምናምን እየተባለች እየተወቀሰች እየተረገጠች ያለችው ሀይሚ ናት። ስለዚህ ከዛ ነፃ ለመሆን እነሱን ለማስማማት እኔ አክብራት ነበረ። የእሷ ህይወት በእኔ ምክንያት ሊበጠበጥ አይችልም፣ እንዲበጠበጥም አልፈልግም። ስሜም በዚህ እንዲነሳ አልፈልግም። ስለዚህ ሁለቱን ማነጋገር አለብኝ ብላ ሁለቱም ብቻ ነው ጠርታ የመጣችሁ ዛሬ። እሷ ግን ያለ ብሩኬ በፍጹም አይሆንልኝም ማለች። በቃ በዛ ላይ ደግሞ ከዳኒ ጋር እንግዲህ ከካሜራ ጀርባ ያየው ምናምን ብዙ ነገር አለ። እኔ የተሰማኝ ስሜት ነው የተሰማ እኔ ጋር ያለው ሁኔታ ነው አንተም ጋር ያለው ነው ያለችው። ሶ ከካሜራ ጀርባ ከካሜራ ማለት በቪዲዮ ያልወጡ ነገሮች አሉ ነው እንግዲህ ያለችው ሀይሚ። እነሱ ምን እንደሆኑ አይደለም አላውቅም፣ እነሱ ናቸው የሚያውቁት። ግን ሀይሚ ያለ ምክንያት እንደሆነ እንደዚህ የሆነችው እሷ ላይ ያየችባት ነገር እንዳለ በዛሬው ቪዲዮ እንደተረዳችሁ ተስፋ አረጋለሁ። ምክንያቱም እኔ ቀድሜ ነግሬያችኋለሁ ሀይሚ ምክንያት አላት። ያለ ምንም ነገር እንደዛ አልሆነችም። ቪዲዮ ላይ ያልተለቀቁ አሉ ብላለች። በደንብ ሰምታችኋት ከሆነ ማለት ነው። ሶ እንደዚህ የሆነችበት ነብር ያረጋት ምክንያት አላት ሀይሚ። እሷ እንድትርቅ ያደረገችበት ምክንያት አላት ብዬ በቀደም ነግሬያችሁ ነበር። እና ዳኒም ደግሞ ብዙ ነገር እንዳለፋትና ያንን ነገር ወደ ኋላ ትቶ እንዲታረቁ ማለት ያው የእውነት ጓደኛሞች ወይም ደግሞ የእውነት ፍቅረኛሞች የወደፊት ባልና ሚስቶች እንደሆኑ እና በዚህ ነገር ደግሞ ይሄ ህይወት መፍረስ እንደሌለበት ብላ ነበር ዛሬ ልታስታረቃችሁ የመጣችሁ። ያው እንደ ሰውኛ ይሰማችኋል። አንድ ፍቅረኛሞች ወይም ደግሞ ባለትዳሮች
በእናንተ ምክንያት ተለያዩ ወይም ተጣሉ ማለት በጣም ከባድ ነው። ትንሽ ይከብዳል የእውነት። ያው እነሱ ሰበብ ሆነው ምክንያት አደረጓቸው እንጂ እነዚህ ሁለት ፍቅረኛሞች ሲጀመርም መታረቅ የሚፈልጉ አይመስልም። ምክንያቱም እሱም የራሷ ጉዳይ ምናምን ነው የሚለው፣ እሷም ደግሞ እሷም ብቻ ጠርታት ስትመጣ ብሩኬን አስከትላ መንጣት ማለት እኔ ከብሩኬ ጋር መሆን ነው የምፈልገው ወይም ደግሞ ከብሩኬ ጋር የጠበቀ ግንኙነት እንዳላቸው እያሳየች ነው። ገባችሁ? ብሩኬ ሆይ ግን የዋህ ነው፣ ተከትሏት መጣ። ሀይሚስ ምንድነው የሚሰማት? ያኛውስ ምንድነው የሚሰማው? ቤተሰብ እስኪ እንደው ምንም ይሁን ፕራንክም ይሁን እውነትም ይሁን ምንም ይሁን ምንድነው ሊሰማው የሚችለው ያ ሰው? ወይም ደግሞ ሀይሚ ምንድነው ሊሰማት የሚችለው? ስለዚህ እነሱ የመታረቅ እቅድ ያላቸው አይመስልም። ሲጀመርም ልጅቷ ከዳኒ ጋር መልሳ የመታረቅ አላማ የላትም። አላማዋ አንድና አንድ ብሩኬ ነው። ተለጥፋ መጣች። ሲጀመር ደግሞ ልደበድቢያት ሀይሚን እገልሻለሁ አለቻት እኮ። ደግሞ እኮ በጣም ያሳቀኝ ነገር ማለት ነው የሆነ ነገር ጣል ታረግና በብሩኬ ጀርባ ተንጠራርታ ነው ሀይሚን የምትመታት። ሀይሚ እንግዲህ እሷ ልክ እንደ ኃይለኛ ሆና ይዘው ያስመቷታል። ደግሞ ጭራሽ እንዴ ተንጠራርታ እኮ መታቻት። ምቼምታትና ማለት ነው ጨረቃዬን መታቻት። ደግሞ የምላሷ አረዛዘም እግዚአብሔር እንደው አይ እስኪ ልቀቃት ዳኒ ልል ነበር። እንደው አንዴ በጥፊ አግላት ባይ ማለት ነው ደስ ነበር የሚለኝ። በጥፊ አንዴ ብታግላት ደስ ይለኝ ነበረ። የእውነት አንጀቴ ቅቤ ይጠጣ ነበር እንዴት እንደተቃጠልኩ ብታዩ። ስለዚህ አሁን እዚህ ጋር እኔ ብሩኬ ነው ተጠያቂ ለዚህ ጉዳይ በእውነቱ ማለት ነው። አንዳንዴ እውነት ስንናገር እየመጣችሁ ተሰደቡ። ብሩኬ እየዋህ ነው አልገባውም፣ ግን እሷ እየተጠቀመችበት ነው። እነሱን ሁለቱን ለማለያየት እሱን መሰላል አድርጋለች። እሱ ደግሞ ሴት ናት እዛ ሄዳ እንዳትጣላ ምናምን ብሎ ሊሆን ይችላል የተከተላት። ግን ደግሞ እሷ አሴራ ነው እንዴ ሲጀመር እኮ ጭራሽ እኮ ልክ ሀይሚ ለዳኒ ጠበቃ ሆነች፣ ብሩኬ ደግሞ ለዛችኛዋ ጠበቃ ሆነ። በጣም ነው የሚያሳዝነው እውነት። እኔ እናንተም በዚህ ልክ መልኩ አያቸዋለሁ ብዬ አንድም ቀንም አስቤ አላቅም ነበረ። እውነት በጣም ያልሆነ ነገር ውስጥ ነው ያላችሁት። ያልሆነ ነገር በጣም የሚያስጠላ ነው። ጭቅጭቅ እንዴ ንትርክ፣ በየቀኑ ጭቅጭቅ ንትርክ እንዴ ምንድን ነው? አረ በቃችሁ፣ ይበቃችኋል። የእውነት ለኦዲየንስ ክብር ይኑራችሁ እንዴ ኦዲየንስ። እግዚአብሔርን የእውነት እኮ ስለእናንተ የታመመ ሰው አለ። የእውነት ስለእናንተ የሚያለቅስ ሰው አለ። ቢያንስ ስለዛ ሰው ስትሉ ተውት ነገሩን። በቃ ብሩኬን በቃ ከዚህ ሴት እየወራቅ ምንድነው ችግርህ ከሷ?